ጸጉሬ ተነቃቀለ፣ ጸጉሬ ተሰባበረ፣ እባክሽን ለጸጉሬ መላበኝ ያላችሁ ብዙ እህቶቼ አላችሁ። ይሄንን ስፕሬይ ስሰራላችሁ የኔም ጸጉር በጣም ስለተበጣጠሰ እየረገፈ በዲፕሬሽን በጭንቀት ካለንበት ሁኔታ ስብርብሩ ወጥቶ እንደምታዩት ነው። ይሄንን ጸጉሬን 3 ቀን ብቻ ነው የምጠቀመው ማለት ነው። እናንተም 3 ቀን ብቻ በመጠቀም ጸጉራችሁ ዳግም አንዲት ዘለላ እንዳትወርድ፣ እንዳይነቃቀል፣ እንዲህ ሲታበጥሩት አንድ ዘለላ እንዳይወድቅ ከፈለጋችሁ ይሄንን ስፕሬይ ሰርታችሁ ተጠቀሙ። ተአምረኛና ማጂክ ነው። በቃ ጉድ ነው የምትሉት በኮመንት አስቀምጡልኝ። ሳታቋርጡ ሳትታጠቡ ለ3 ቀን ብቻ ተጠቀሙ። ለማመን የሚከብድ ለውጥ ታገኙበታላችሁ። ጸጉራችሁ ይበዛል፣ ይረዝማል፣ ያድጋል። አንዲት ዘለላ ከጸጉራችሁ ላይ አይነቃቀልም። ሙሉ ቪዲዮን እዩት፣ ስሩ፣ ኮመንት። የተከበራችሁ የሳምሪ ቤተሰቦች፣ የቻናሌ ቤተሰቦች እንደምናችሁ፣ እንደምንከረማችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ እላለሁ። ፋሚሊ ዛሬ መብራት የለኝም፣ ግን ዝም ብዬ ብርሃን ቦታ ላይ ቁጭ ብዬ ነው ዛሬ ቪዲዮ መሰራላችሁ። እንደምትጠብቁኝ ስለማቅ ነው። ብዙዎቻችሁ ፕሊዝ ጸጉራችን እየተነቃቀለ እየረገፈ ነው ብላችሁኛል። እኔ ራሱ ከናንተ መሃል አንዷ ነኝ። እዩት፣ ጸጉሬ ገና እንደዚህ ሳደርገው እዩት መርገፍ ጀምሯል። ለመጀመሪያ ጊዜ ጸጉሬ በዚህ ደረጃ ጸጉሬ እንደዚህ ይሄው ይሄንን ሁሉ አሁን ለቃቅም ይሁት በጸጉሬ በዚህ ደረጃ ገና እንደዚህ ሳደርገው ሲመዘዝ ማለት ነው። እኔ ሪዝኑን አውቄያለሁ። ምክንያቱም ጸጉራችን የሚመዘዘው በጣም ስትረስ ሲኖርብን ከስትረስ ነፃ እስካልሆነ ድረስ ጸጉራችን መነቃቀሉ አይቆምም። ሁለተኛ ነገር ቫይታሚን ኢ መውሰድ አለብን። ሶስተኛ ነገር ደግሞ አሁን የምሰራላችሁ ትሪትመንት አለ። 3 ቀን ብቻ በመጠቀም አንዲት ዘለላ ከጸጉራችን ላይ እንዳትወድቅ ማድረግ እንችላለን። ዛሬ የምሰራላችሁ ስፕሬይ ጸጉራችሁ እንዲረዝም፣ እንዲበዛ፣ ቮሊዩም እንዲጨምር፣ እንዲበዛና እንዲረዝም፣ እንዳይነቃቀል ተአምር ቢመጣ ዛሬ ያያችሁትን ጸጉሬን ከ3 ቀን በኋላ አንዲት ዘለላ አትወድቅም። ፊታችሁ አበጥሬ ያሳያችኋለሁ ማለት ነው። እና ይሄን ስፕሬይ ነው ዛሬ የምሰራላችሁ። እናንተም ተጠቀሙ። አንደኛ ነገር 3 ቀን ነው የምንጠቀመው፣ ሳንታጠብ በተከታታይ 3 ቀን እንጠቀማለን። ጸጉራችን ይረዝማል፣ ይጠነክራል፣ ይበዛል፣ ያድጋል። በ3 ቀን ውስጥ የሚገርም ተአምር ነው የሚያሳያችሁ። ስፕሬውን እየረጫችሁ ወደ ስራችሁ መሄድ ነው። ሽታ የለው ምን የለው ተአምረኛ በቃ ማጂክ ነው። ስለዚህ ቀጥታ ወደ ስራው እንሄዳለን። አብረን ነው የምንጠቀመው። ከእናንተ መሀል እኔም አንዷ ነኝ ማለት ነው። ጸጉሬ መነቃቀል ጀምሯል። ብዙ ጥሩ ነገር ላይም ስላልሆንኩኝ አውቄዋለሁ እኔ መፍትሄውን ማለት ነው። ትሪትመንቱ እጄ ላይ ነው። ምን አስጨነቃችሁ? ስለዚህ አብረን እንስራ። እዩት፣ ኦሬዲ ሬዲ አርጌ ነው የጠበቅኳችሁ። እዚህ ጋር 1 ማንኪያ አብሽ ያስፈልጋችኋል። አብሽ ጸጉራችን እንዲበዛ፣ ቮሊዩም እንዲጨምር፣ እንዳይነቃቀል ይረዳናል። ተልባ አሁንም 1 ማንኪያ ያስፈልገናል። እንዲለሰልስ ስፕሬው ጸጉራችንን እንዳያደርቀውና ደርቆ እንዳይቆማመጥ እንዳይበጣጠስ ይረዳናል። ቁርንፉድ ደግሞ የደም ዝውውራችን በደንብ ሰርኩሌሽን እንዲያደርግና የተጠቀምነውን ስፕሬ እንዲጠጣልን ይረዳናል ማለት ነው። ጥቁር አዝሙድ በአንደኛ ደረጃ ጸጉራችን እንዲረዝምና እንዲበዛ፣ ከፊት ለፊት የተሰባበረ ከግንባር የሸሸ ጸጉርን ሙልት አድርጎ የሚያሳድግልን ነው። ዝንጅብል በጣም ቆንጆ ነው፣ ለፎረፎር ይጠቅመናል። በዚህ ላይ ጸጉር በጣም ያሳድጋል። እዚህ ጋር ደግሞ ቤሊ ሊፍ ይሉታል በአማርኛ ስሙን ብዙ ጊዜ እየረሳሁት ነው፣ ይቅርታ ይደረግልን። የጸጉራችን ከለር እንዳይቀይር፣ ሽበት እንዳይወጣብን ይረዳናል። እነዚህ 6ቱ ነገሮች ሱፐር የጸጉር ትሪትመንቶች ናቸው። ማንኛውንም አይነት ዶክተር ብትጠይቁ ከነዚህ ውጪ አያዝላችሁም። ይሄን ቪዲዮ ለራሴ ነው የሰራሁት ዛሬ። እኔ ጸጉሬ ስለተነቃቀለ ስለተቸገርኩ 3 ቀን ሳታቋርጡ መጠቀም ብቻ ነው። አጠቃቀሙንም ምን ያሳያችኋለሁ፣ ታያላችሁ። ጸጉራችሁ እንዴት እንደሚረዝም፣ እንዴት እንደሚያድግ፣ እንዴት እንደሚበዛ አይናችሁ እያየ እናንተ ራሳችሁ በኮመንት ትመሰክራላችሁ ማለት ነው። ኦኬ ቤተሰብ፣ ቀጥታ ወደ ስራው እንሄዳለን። ይሄንን ነው ያዘጋጀሁት ማለት ነው። ብረት ድስት ያስፈልገናል። ይሄንን እዚህ ላይ ሁሉንም እንጨምራለን ማለት ነው። 1 ሊትር ውሃ እንጠቀማለን ማለት ነው። ሼር አርጉ፣ ሁሉም ሰው እንዲጠቀሙ ፈልጋለሁ። አይ 1 ሊትር ውሃ አልፈልግም የምትሉ ከሆነ ደግሞ በትንሹ እየሰራችሁ መጠቀም ትችላላችሁ። ኦኬ ይሄንን ጋዙ ላይ እጥደዋለሁ ማለት ነው። ጋዙ ላይ ጥጄዋለሁ። 15 ደቂቃ ብቻ ነው እዚህ ላይ የማቆየው ማለት ነው።
ይሄንን ትሪትመንት ስሰራ ላይደገም ሁለተኛ ፀጉሬ ተነቃቀለ የሚል ጥያቄ እንደማይመጣ በእርግጠኝነት ነግራችኋለሁ። በቲክቶክ ላይም እለቅላችኋለሁ። እያንዳንዳችሁ ስትወልዱ በስትረስ በህመም በቫይታሚን ኢ እጥረት ፀጉራችን ስለሚነቃቀል ይሄንን ስፕሬ ብቻ ተጠቀሙ። ምንም ነገር እንዳታስነኩ። ሌላ 3 ቀን ብቻ ተጠቀሙ። ታያላችሁ፣ እርግፍ ብሎ ይቆማል ማለት ነው። አይነቀልም፣ አይሰባበርም። ጠንካራ የሚበዛ የሚረዝም ዝም ብሎ የሚረዝም ፀጉር ይኖራችኋል ማለት ነው። አያችሁት? በቃ 15 ደቂቃ ከለሩን ሁሉ ቀይሮ የምፈልገውን ነገር አግኝቻለሁ ማለት ነው። አሁን ጋዙን አጠፋለሁ። ይሄንን እንደዚሁ ዝፍዝፍ አድርጌ ለጠዋት አሳድረዋለሁ ማለት ነው። እሺ፣ እናሳድረዋለን። ሲቀዘቅዝ ጠዋት ላይ አጥልለን እንጠቀማለን ማለት ነው። እያንዳንዱም እዚህ ውስጥ ያሉ ሚኔራሎች የምንፈልጋቸው ፓርት በሙሉ እዚህ ውስጥ ይቀሩልናል ማለት ነው። ይሄ ክድን ተደርጎ ያድራል እስኪቀዘቅዝ ማለት ነው። እንግዲህ እንደዚህ ትላንትና ሰርቼው አሳድሬዋለሁ። ይሁት ምን መስሎ እንዳደረ ማለት ነው። ጥልል ብሎ ፓወርፉል ሆኖ ነው ያለው ማለት ነው። አሁን ማጥለያ እንደዚህ በብርጭቆ ነገር አጠለዋለሁ እኔ። እሺ፣ እንደዚህ ብርጭቆ አዘጋጅቻለሁ። ምን ፈልገውን ይሄ አሁን አይደፋ። አያችሁ ውፍረቱን እዩት፣ እንዴት ወፍሮ እንዳደረ እዩት፣ እዩት። አያችሁት? የተያያዘ ነው በቃ የሆነ ልድ ብሎ ነው ያለው ማለት ነው። አያችሁት? በቃ እንዳለ እዚህ ላይ ጨምረዋለሁ። ይሄ ለፀጉር የሚገርም ምግብ ነው። በቃ ከቫይታሚን ከቅባት በላይ ቅባት ገዝታችሁ ከምትጠቀሙት በላይ ምግብ ነው ለፀጉራችን። እንዴት እንደሚያሳድግ እንዳይሰባበር፣ እንዳይነቃቀል ጤነኛ ፀጉር እንዲኖረን ይረዳናል ማለት ነው። አሁን ይሄንን ለራሴ ነው የሰራሁት። ሳታቋርጡት 3 ቀን ትጠቀማላችሁ ማለት ነው። ይሄንን ገዝቻለሁ። በጣም እየባከነ ቅባቱ ምንም ሲያስቸግረኝ ገዛሁት። ማንቆርቆሪያ ነው መጨመሪያ ነበር የሚባለው። አሁን ይሄንን እዚህ ላይ እጨምረዋለሁ ማለት ነው። ምንም ነገር እንዳይባክን ይረዳኛል። እኔ ምንም ነገር የሚባክን ነገር የለኝም። በቃ እዩት። ምንም ነገር ሳላባክን ነው የምጠቀመው ይሄንን ትሪትመንት ባሁኑ ማለት ነው። አያችሁት? 3 ቀን ፀጉራችሁን መታጠብ አይጠበቅባችሁም። መቀባት ብቻ ነው። በላዩ ተጠቀሙ። አትታጠቡ። በሶስተኛ ቀን ታጠቡ። እንግዲህ በእንደዚህ አይነት መልኩ ፀጉሬን መታጠብ አይጠበቅባችሁም። ቆሻሻም ከሆነ በቆሻሻው ላይ መጠቀም ይቻላል ይሄንን ስፕሬ። እኔ አሁን ትላንት ታጥቤ ትንሽ ቀለም አልኩኝ፣ ሶሪ፣ ታጥቤ ቅባት ተቀብቼዋለሁ። ያስታውቃል። ቀለም አልኩ፣ ይቅርታ። ቅባት አለው አያችሁ? የጭቃ ቅባት ነው። እኔ ይሄን ዘለላውን የመቀባው ፀጉሬ ሁሌ ማለት ነው፣ እንዲለሰልስ ይረዳኛል። ይሄንን ይመስላል ስፕሬው። ይሄንን ስፕሬ ስትጠቀሙ ለ3 ቀን ሳታቋርጡ በደንብ ሙሉ ፀጉራችሁ ላይ ኦኬ፣ ሙሉ ፀጉራችሁ ላይ እንትን እርጩት። ውስጡ ከጫፍ እስከ ጫፍ ማለት ነው። ከውስጥ እስከ ጫፍ እስከ ዘለላው ድረስ አጠጥታችሁት ስትፈልጉ አበጥሩት። እላያችሁ ላይ እስኪደርቅ ተውት። አትታጠቡ። ትልቁ ነገር መታጠብ የለም። 3 ቀን በላዩ ላይ መጠቀም ብቻ ነው። በሶስተኛው ቀን እንታጠባለን ማለት ነው። የሚገርም ለውጥ እናያለን። በ3 ቀን ውስጥ ፀጉራችን መነቃቀሉን አቁሞ እድገቱን እራሱ ይጀምራል። በ3 ቀን ይጀምራል ማለት አይደለም። በቃ ጤነኛ ሆኗል። ከታች ከስር ስለሚጠጣው ስሩ ጠንካራ ይሆናል። የሚወጣው ፀጉር አዲስ ፀጉር ይወጣልናል። የማይሰባበር የማይነቃቀል ጠንካራና ብዛት ያለው ፀጉር ዘራን ማለት ነው። ፀጉራችንን ዘርተነዋል ማለት ነው። በተቃራኒው እኔ እንግዲህ እንዴት እንደማብራራ አላውቅም። ብዙ ታወሪያለሽ ምናምን ትሉኛላችሁ። እንዴ ሰው ካላብራራ ካላስተማረ በደንብ ምኑን ነው ቪዲዮ ሰራ የሚባለው? እኔ እኮ ግራ ነው የሚገባኝ። ኮመንቴ በሙሉ አረ በደንብ ታወሪያለሽ፣ አረ ወሬ ቀንሺ። እንዴ በኢየሱስ ተፋቱኝ ላውራበት። አያችሁት? ከስር ሙሉ ፀጉሬን ነው እኔ አሁን የማዳርሰው። ኦኬ 3 ቀን ሙሉ በእንደዚህ አይነት መልኩ እቀባዋለሁ። እኔ ፀጉሬ በጣም እየተነቀለ ነው። በጭንቀት በምን ብዙ ችግር አለ። ብቻ ለሰው ልጅ መናገር የማንችለው እግዚአብሔር የሚያውቀው ሰው የማያውቀው ብዙ ነገር አለ በእያንዳንዳችን ውስጥ ማለት ነው።
ስለዚህ ሽታ ደግሞ ትንሽ አለው አብሽ ስላለው ጥቂትዬ ነው ሽታው። የሚያስጠላ ሽታም አይደለም፣ ቆንጆ መዓዛ ነው። 3 ቀን ስራም ቦታ ላያችሁ ላይ ቢሆን ምንም አይነት ችግር የለውም። ኦኬ ሰዎች ላይ ይሸታል ብላችሁ መጨነቅ የለባችሁም። እዛ ሙሉ ፀጉራችሁን እንደዚህ እንግዲህ እቃ ቤት ቁጭ ብዬ ነው ቪዲዮ የሰራሁላችሁ ዛሬ። ምንም ማድረግ አልችልም። ሌላ ጊዜ ሳሎን ነበረ። ዛሬ መብራት ድርግም ብሎ ጠፋበት። ጠዋት ላይ አልነበረም። ይሄን ይመስላል። ኦኬ ጥጥት አድርጌዋለሁ። እንደዚሁ እስር አድርጌው ነገም እደግመዋለሁ፣ ተነጎዲያም እደግመዋለሁ። በ3ኛው ቀን አጠጣውና በ4ኛው ቀን እታጠበዋለሁ ማለት ነው። እናንተም በእንደዚህ አይነት መልኩ 3 ቀን ሙሉ ትጠቀሙና በ4ኛው ቀን መታጠብ። እንግዲህ ይሄንን ቪዲዮ ከወደዳችሁ ላይክ አርጉ፣ ሰብስክራይብ አርጉ። መታጠብ ስለማይቻል ለውጡን ላሳያችሁ ማለት አልችልም። በ4ኛው ቀን ነው የምታጠበው፣ ከ3 ቀን ከተጠቀምኩ በኋላ ማለት ነው። እናንተም በእንደዚህ አይነት መልኩ ስሩት። ለወንዶችም ለሴቶችም ይሆናል። ወንዶችን በተጠቀሙ አዳዲስ ፀጉራችሁ ላይ ይወጣል ማለት ነው። በተለይ የሳሳ ፀጉር ያበዛል፣ አዲስ ፀጉር እንዲያድግ ይረዳችኋል። በጣም ትጠቀማላችሁ። ይሄንን ቪዲዮ ተጠቀሙና በኮሜንት አስቀምጡልኝ። እጠብቃለሁ መልሱ ጥሩ እንደሚሆን ማለት ነው። በተረፈ ስለተከታተላችሁኝ አመሰግናለሁ። ሀገራችንንም ሰላም ያርግልን፣ ፍቅሩን ያብዛልን እያልኩ እለያችኋለሁ። ነገ ደግሞ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ስለተከታተላችሁኝ አመሰግናለሁ። ባይ